ጤና ይስጥልን ውድ መሃል ሚዲያ ቤተሰብ ሰላም ብያለሁ። በእያላችሁበት ሰላማችሁ በእጅጉ የበዛ ይሁን። እንደተለመደው ሰዓታችንን ጠብቀን አሪፍ መረጃዎችንና ትንታኔዎችን ለመስጠት ቀርብ ያለው እንደምትጠቀሙ ተስፋ አደርጋለሁ። የምታሳልፉት ጊዜ እንዳይባክን የተቻለኝን ጥረት ሁሉ አደርጋለሁ። እንደተለመደው ፕሮግራማችን ለብዙዎች እንዲደርስ ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ሼር፣ ላይክ፣ ሰብስክራይብ ስታደርጉ መሃልን ታሳድጋላችሁ። እግረ መንገዳችሁን ደግሞ የሚለቀቁ ላይቭ የቀጥታ ስርጭቶችም ይሁኑ የሚጫኑ ዜናዎች፣ የተለያዩ ፕሮግራሞች ሳይቋረጥ እንዲደርሳችሁ ይሆናል ማለት ነው። ይሄን እንደምታደርጉ በመተማመን ወደ መረጃዎች እሄዳለሁ። እንደምታወቀው ነገ 25ኛው የኢትዮጵያ ታላቁ ሩጫ የሚደረግበት ነው። በጣም በጉጉት የሚጠበቅ ነው። በሰላም ተጀምሮ በሰላም እንደሚጠናቀቅ ከፍተኛ ዝግጅትም እንደተደረገበት ብዙ ደማቅ ነገሮች እንደሚከናወኑበት ከወዲሁ ተጠባቂ ሆኗል። የኢትዮጵያ ፌደራል ፖሊስ፣ የአዲስ አበባ ከተማ ፖሊስን ጨምሮ ሌሎችም አካላት በሰላም ተጀምሮ በሰላም እንዲጠናቀቅ አስፈላጊውን ዝግጅት ሁሉ ማድረጋቸውን ገልጸዋል። እንግዲህ ዱብ እያልን እንጠብቃለን ማለት ነው። ከዛ ሳንወጣ ምናልባት ነገ መስቀል አደባባይ ጀምሮ ሩጫ የሚደረግበት አካባቢ ትራፊክ እንቅስቃሴ ዝግ ስለሚሆን የተለያዩ አማራጮችን እንድትጠቀሙ ፖሊስ አሳስበዋል። እንዲሁም ደግሞ በተቻለ መጠን ከከሰዓት ፕሮግራሞቻችሁን ከከሰዓት እንድታደርጉ ትጠየቃላችሁ። ከዚህ ወጣ ብሎ በተለይ በጣም ብዙ መኪና የሚበዛበት ከመሆኑ አንጻር ከቦሌ ብራስ በኤድና ሞል ወደ አትላስ የሚወስደው የኮሪደር ግንባታ ስለተጀመረ በዚህ ምክንያት ለተወሰኑ ቀናት ዝግ እንደሚሆን የአዲስ አበባ ከተማ መንገዶች ባለስልጣን አሳውቋል። ይህንኑ ተግባራዊ እንድታደርጉ ስል የአዲስ አበባ ፖሊስም በማህበራዊ ድረገጹ ለጥፏል። በስፍራው የሚካሄደው የኮሪደር ልማት በፍጥነት ለማጠናቀቅ የአዲስ አበባ ከተማ መንገዶች በከፍተኛ ትጋት እየሰራ እንደሆነ ተገልጿል። በቀጣዮቹ 2 ቀናት ሙሉ በሙሉ ይዝግ ይሆናል ማለት ነው። በአትላስ ማብራትና አካባቢ በሚከናወነው የግንባታ ስራ ምክንያት ነው ዛሬ ቅዳሜ ኅዳር 13 እንዲሁም ነገ ኅዳር 14 ጨምሮ ከቦሌ ሩዋንዳ አቅጣጫ ወደ ውሃ ልማት የሚሄድ ተቃራኒ አቅጣጫ የሚወስደው መንገድ ለትራፊክ ዝግ ይደረጋል ተብሏል። እንግዲህ ይህንኑ ተግባራዊ እንድታደርጉ አሽከርካሪዎች ተጠይቃችኋል። ወደ ዋናው አጀንዳ ከመግባቴ በፊት የመከላከያ ሰራዊታችን በተለያዩ ቦታዎች ላይ ኦፕሬሽኖችን እያደረገ እንደሆን ሰምታችኋል። በዜናዎችም በሌሎችም በተለይ በዋናነት በአይና ቡጉና ወረዳ ተከዜ ወንዝ አቅራቢያ ቋራ በተባለ ስፍራ እንደ ማዘዣ ሴንተር በመጠቀም ከህወሓት ታጣቂዎች ጋር ግንባር በመፍጠር የአማራን ህዝብ ማህበራዊ እረፍት ስነሳ የነበረው እና ኢትዮጵያን ለመበታተን ከሚያሴሩ በአዳን ጋር በጥብቅ ቁርኝት ሲሰራ የነበረው ጽንፈኛ ራሱን ፋኖ ብሎ በሚጠራው ኃይል ላይ የምስራቅ እዝ ሰራዊታችን እጅግ ፈጠን ያለ በእነሱ አገላለጽ ሰርጂካል ኦፕሬሽን የሚል ኦፕሬሽን በማድረግ ከፍ ያለ ጉዳት አድርሷል። ኪሳራው ሰብአዊም ቁሳዊም ነው። እንግዲህ ተከዜን ተሻግሮ ከህወሓት ታጣቂ ጋር ለመቀላቀል ተገዷል። የተረፈ ማለት ነው። በአማራ ምድር ላይ ሳያርፍ እንዲበተን ተደርጓል። ይህንን በምስልም ተያይዞ የቀረበ ነው። የሚያዙ መድኃኒቶች፣ ቁርጥራጭ ብረቶች እንዲሁም ደግሞ የኋላ ቀርና ነፍስ ወከፍ መሳሪያዎችም ተገኝተዋል። አንዳንድ ተሽከርካሪዎችም አብረው የተያዙ ናቸው። እንግዲህ እነዚህ ከመከላከያ ገጽ የተገኙትን ስንጨምር ሸኔም ላይ ተመሳሳይ እርምጃ ዛሬ መወሰዱ ታውቋል። የአብዲስ አጋ ክፍለ ጦር ነው የዛ ክፍለ ጦር አካል የሆነው አንድ ሬጅመንት በዘራፊ ቡድን ላይ እርምጃ ወስዷል። ቦታው ምዕራብ ሸዋ ዞን አቡነ ግንደበረት ወረዳ ነው። በዚህ በህገወጥ መንገድ ሲንቀሳቀስ የነበረ ቡድን ላይ እርምጃ ወስጃለሁ ነው ያለው። በተወሰደውም እርምጃ 11 የቡድኑ አባላት ተገድለዋል። 6ቱ በህይወት ተማርከው አሁን በመከላከያ እጅ ይገኛሉ። በእነሱም አካባቢ ተተኳሽና የተለያዩ ቁሳቁሶች ተይዘዋል። ይሄም በመከላከያ ማህበራዊ ገጽ ላይ ከነፎቶው የተለጠፈ ነው። እንግዲህ እነዚህ በየጊዜው እየተደመሰሱ እየተመቱ ነገር ግን አሁንም ተመልሰው ወደዛ እየሄዱ ያሉ የሀገራችን ነቀርሳ ናቸው። መከላከያ ሰራዊታችንም ወደ አንድ ዓላማ በፍጥነት እንዳይጓዝ እንቅፋት ለመሆን ህዝባችንም በሰላም ወጥቶ እንዳይገባ እየተንቀሳቀሱ ያሉ ናቸው። ያለው አማራጭ እስኪወገዱ ድረስ በተገቢ ሁኔታ መምታት ነው። በሌላም ቦታ ምናልባት በሰሜን ምስራቅ እዝም ተመሳሳይ እርምጃ ተወስዷል። በርካታ ተሽከርካሪዎችን በቁጥጥር ስር ውለዋል።
የጽንፈኛው ተላላኪ ቡድን በተሰማራበት አካባቢ ህዝብን ሲያወናብድ ነበረ። በተለይ ሰሜን ወሎና ደቡብ ወሎ ዞኖችም እነዚህ ተላላኪ ኃይሎች ሲንቀሳቀሱ እንደነበረና የሰሜን ምስራቅ እዝ 2 ክፍለ ጦሮች ሁለቱም ቦታ ተንቀሳቅሰው እርምጃ እንደወሰዱ ከና ፎቶ መከላከያ ገጽ ላይ ማየት ትችላላችሁ። ግለሰቦቹም ተሽከርካሪዎቹ ሶስት አይነት ተሽከርካሪ ነው። አምቡላንስ፣ ሲኖትራክ እንዲሁም ደግሞ የቤት አውቶሞቢልም ከግለሰብም ከተቋማትም ነው የተዘረፈው። እነዚህ የተዘረፉ ነገሮች ተመልሰዋል። በዚህም አካባቢ እጅ ለመስጠት ፈቃደኛ ያልሆኑ ተደምስሰዋል። ወደ 6 የሚሆኑ ምርኮኛ ሆነዋል። የነፍስ ወከፍን ተተኳሽም ከሌሎች መድኃኒቶችም ጋር ጭምር ነው የተያዘው። እንግዲህ ያለው አማራጭ ይህንን የጠላት ክንድ ሆኖ እያገለገለ ያለውን ኃይል መምታት ነው። የሚያሳዝነው ይህ ኃይል ከዓመት ዓመት ለምሳሌ ብትወስዱ 6 ዓመት 7 ዓመት አስቆጥሯል። አንድም ለውጥ ሳያመጣ ባለበት አካባቢ እታገልለታለሁ የሚለውን ኃይል እያሰቃየ መኖር ነው። ምንም አይነት የፖለቲካ ግብ የለውም። ኢቭን ለመላላክ እንኳን ብቁ ሆኖ አይደለም እየተላላከ ያለው። ትብብር ለመፍጠር እንኳን ትብብር መፍጠሪያ አቅም አጥንት ያስፈልጋል አይደለ? ግብ ያስፈልጋል፣ አወቃቀር ያስፈልጋል፣ አዛዥ ያስፈልጋል። የፋኖ አዛዥ ማን ነው ብትሉ ዛሬ መጥራት አትችሉም። በየሰፈሩ በፋኖ ስም የተደራጀ ነፍሰ ገዳይ ነው። ወንጀለኛ ሁሉ መሳሪያ እየወዘወዘ በየሰፈሩ ጌታና ገዢ ለመሆን ነው የሚንቀሳቀሰው። ባይዘው እነዚህ ታጣቂዎችን የሚደግፉ ሰዎች ለህዝባችን እየታገል ነው እያሉ ህዝባቸው መካከል ላይ ማንም ወንጀለኛ አሁን አማራ ክልል ማንም ወንጀለኛ ከወንጀል መደበቂያ ፋኖነት ነው። የዘረፈ ሌባ ከሌብነቱ መደበቂያ መሳሪያ ይዞ ጫካ ገብቶ ፋኖ ነኝ ማለት ነው። እዚህ የለው ሰንሰለት የለው፣ ኮማንድ የለውም፣ አለቃ የለውም። የዚህ ገፈት ቀማሽ ህዝብ ነው። ሰው ለህዝብ የሚያዝን በተቻለ መጠን ከትጥቅ ትግል ወጣቱ ራሱን እንዲያቀብ ነው የሚያደርገው። መስመር ኖሮት ግብ ኖሮት ርዕይ ኖሮት ተደራጅቶ ወደ ስልጣን የሚመጣ አይደለም። የሚመጣም ቢሆን ዘመኑ አስቸጋሪ ነው። ግን ይሄ የሚመጣ ኃይል አይደለም። ጉዳቱ ለህዝባችን ነው። እንደዚያ ሪፖርት ስናቀርብ እንደዚያ መረጃዎች ስናቀርብ እንደው ድል ስላደረግን ደስ እያለን አይደለም፣ እያዘንን ነው። የሚባክን ጊዜ፣ የሚባክን ጉልበት፣ የሚባክን የስራ ሰዓት፣ ገበሬው በወቅቱ ለማራስ መቸገር፣ ተማሪው ለመማር መቸገር፣ ነጋዴው ለመነገድ መቸገር በጣም ነው የሚያሳዝነው። የሚገርመው ግን እዛው ህዝብ ላይ ነው ይሄን የሚያደርጉት። ሁላቸውም ጠላት አላቸው። ኦነግ ከነፍጠኛው አድናለሁ ብሎ ነው የሚንቀሳቀሰው። ነፍጠኛውን አይደለም የሚያሰቃየው፣ ኦሮሞን ነው የሚያሰቃየው። ኦነግ ሸኔ ይላል። ኦነጎች ደግሞ እንዳትከሱኝ። ኦነግ ሸኔ የሚባለው ሸኔዎች የት ነው የሚንቀሳቀሱት? ማንን ነው የሚዘርፉት? ማንን ነው የሚያግቱት? የማንን እንስሳ ነው የሚብሉት? የማንን ሀብት ነው የሚዘርፉት ካላችሁ እዛው ኦሮሚያ ክልል ውስጥ ቬሪ ኦሮሞን ነው የሚያጠቁት ማለት ነው። አማራ ክልል ያለው ፋኖ ሲጀመር እንቅስቃሴው ሁሌም እንደምናወራው ከሸኔ ከኦነግ እንደውም አብይ ራሱ ኦነግ ነው ሲል ነበር። ከብልጽግና ኦነግ ህዝብን ይከላከላል ብሎ ነው። አንድ ስንዝር ወጥቶ ያቅም ከክልሉ አንድ ጥይት ተኩሶ ያቅም። ወደ ህዋትም ወደ ኦነግም የሚተኩሰው ማን ነው? አማራ ላይ። የሚገለው ማንን? አማራን። የሚዘርፈው ማንን? አማራ። የሚያግተው ማንን? አማራ። ትምህርት ቤት የዘጋው ማን ነው? የአማራ። ገበያ ያቆመው ማን ነው? የአማራ። እርሻን የሚያስተጓጉለው ማን ነው? የአማራ። ትጥቆ ሲጀመር ወለጋ ሰው ሞተ ነው። ወለጋ ሰው ነፃነት አጣ ነው። ወለጋ ታገተ ነው። ወለጋ ያለው አማራ አልሰራም ነው። ትግሉ ተጀመረና ባህር ዳርና ጎንደር አይገናኙም። ወሎ ኮምቦልቻና ደሴ አይገናኙም። ወልዳያና ቆቦ መሃል እንቅፋት ነው። ይሄ ነገር ነው ለኔ በጣም አእምሮዊ ፕሮሰስ ለማድረግ የሚያስቸግረኝ። ከትላንት ጀምሮ ደብረ ጽዮን መኖሪያ ቤቱ ላይ ቦምብ ተጥሏል እየተባለ እየተወራ ነው ያለው። የሰማ ያረጋግጣል። ትንሽዬ ቢዚ ሆኜ ለማረጋገጥ አልቻልኩም። የመረጃ ምንጮችን ጠይቄም አልመለሱልኝም። ተርፏል። መትረፉን ዛሬ ከሌላ መረጃ ለማግኘት ይችላል። ቆስሎ ነው የተረፈው። የእውነት ተወርውሮ ነው? ቦምብ ነው? እምባይ ነው የተወረወረው? እኔ እኮ አላምንም። የህዋት አካባቢ አላምንም። ለምን እንደሆነ አላምንም። ቦምብ ከሱ አካባቢ ብዙ ነገር እየተሰረቀ ነው። ላፕቶፖችን ሰረቁ። አሁን ደግሞ ቦምብ ወረወሩ እየተባለ ነው። ባለን መረጃ አልሞተም። ቦምቡ ስለመወርወሩ ማረጋገጥ አልተቻለም። ግን ማአት ቦታ እየተዘዋወረ አይቻለሁ። ያረጋገጣችሁ ካላችሁ ጻፉ። ምን አይነት ቦምብ ነው? ኤፍ1 ነው። ያኔ ስቴዲየም ላይ የተወረወረው ኤፍ1 መሆኑን ዳንኤል ክብረት የዛሬን ያርገውና ገና ቦምብ መሆኑን ሳናቅ ነበር የጻፉት።
ገዝተው የሰጡት እነሱ ናቸው ስንል ነበር። ያሁኑ የቦምቡን አይነት አልነገሩንም። ቦምቡ ሳሎን ይውደቅ ይፈንዳ ሳይፈነዳ ይያዝ የተነገረ ነገር የለም። ግን በሰፊው ከትላንትና ጀምሮ በተለያዩ ብዙ ተከታይ ባላቸው ድረገጾች ላይ ስዟዟር አይቻለሁ። ብዙ ወዳጆቼም ጽፎ አይቻለሁ። ለማንኛውም ስላላረጋገጥኩ ብዙ ልል አልችልም። ከዛ ይልቅ ዛሬ ስለሱ የመጣው መረጃ ነው ለማቅረብ ሞክረው። ደብረጽዮን ስብሰባ ረግጦ ወጥቷል። ዛሬ የሽብር ቡድን የሆነው አካል ስብሰባ አድርጎ ነበር። ስብሰባውን ረግጦ የወጣው ደብረጽዮን በብዙ እየተተቸነ ያለው ደብረጽዮን ስብሰባ ረግጦ የወጣበት ምክንያት እንግዲህ እንደዚህ ይሄ በጎጥ የተሰበሰበ ነው። ሙሉ በሙሉ ህወሓት ማለት አይቻልም። በዚህ ነው ስብሰባው ሲካሄድ ነበረው። የትግራይ ህዝብ ጦርነት ውስጥ ያስገባው አንተ ነው የሚል ከፍተኛ ክስ ቀርቦበታል። ከተሰበሰቡት ውስጥ እንግዲህ እያነሰ መጥቶም ዙሪያችን ብሎ በዚህ የሰበሰቡት ስብሰባ ውስጥም አለመግባባት ተደርጓል። እሱ ላይ አንዱ በአንተ ትዕቢትና ያለ ዝግጅት በፈጠርከው ጉራ አቅም ሳይኖር አቅም እንዳለ በማየት ግን አቅም በማጣት የፈጠርከው አደጋ የትግራይ ህዝብን ጎቷል የሚል ከፍተኛ ትችት ደርሶበታል። ይሄ የተለመደ አይደለም። በፊት ያወራሉ። እነ ጌታቸው በነበረው ጊዜ ነበር ይሄን የሚያነሱት። ጦርነቱ ይገምገም ይላሉ። ጦርነቱ አይገምገም፣ አሁን ላይም ጦርነት ላይ ስላለን በግለሰብ ደረጃ አንገማገምም የሚል ነው አቋም ነበረው። የአቋም አሸንፎ እነ ጌታቸው ተባረሩ። አሁን በቀረው እነ ገብረዋህድና ደብረጽዮን ባሉበት ነው እንግዲህ የነ ገብረዋህድ ቡድን ጦርነቱ መገምገም ብቻ ሳይሆን በግለሰብ ደረጃ ማን ምን አደረገ የሚለውን ኦፊሻል ስብሰባ እንኳን ባይ እንደዚህ ዝግ ስብሰባዎች ላይ አንስተዋል። በዚህ ዝግ ስብሰባ ላይ በዋናነት ከፍተኛ ውርጅብኝ የወረደው በዚህ ደብረጽዮን በሚባል ቡድን ግለሰብ ላይ ነው። በሱ ትዕቢትና ጉራ እና አቅም ማጣት ነው የተፈጠረው ነው። እውነት ለመናገር መሪ አይደለም፣ የመሪነት አቅም የለውም። ጉራው እንደምታውቁት ነው። የትግራይ ምድር እሳት ትሆናለች፣ ረመጥ ትሆናለች፣ መቀበሪያችሁ ትሆናለች። ታስታውሳላችሁ? ጓንት አድርጎ በቀናት ውስጥ ነው የምንጨርሰው። የአብይ ወታደር መሄጃ የለም እጅ ስጥ። ታስታውሳላችሁ? የምን ድርድር ስል አቅም ኖሮ መጎረር ተገቢ ነው። አቅም ሳይኖር ዝግጅት ሳይኖር በባዶ ሜዳ መኮፈስ ግን ደብረጽዮንን ነው የሚያደርገው። ይሄ በሱ ላይ ይሆናል። በጣም ከተነሳባት ነገር አንዱ እሱ ነው። ሌላኛው ይሄን ያነሱት ቡድኖች አንዱም እሱ ላይ ያነሱት አሁንም ከሻቢያ ጋር ጽምዶ የሚል ሌላ ክህደት እየፈጠርክ ነው። ያ ሌላ ክህደትም ለሌላ ጦርነት ለሌላ እልቂት ህዝባችንን እያዘጋጀ ነው እየጋበስክም ነው የሚል ከፍተኛ በእኔ እምነት ትክክለኛ ትችት ሆኗል። አባል ከመሆኑ ውጭ ምንም ስልጣን አይፈቀድልህም ብለውታል። እሱ ደግሞ ሊቀመንበር ሳይሆን ሞትን ነው የሚመርጠው። ለዚህ ነው ሊቀመንበር ካልሆንኩ ኢትዮጵያ ትፍረስ፣ ሊቀመንበር ካልሆንኩ ትግራይም ትፍረስ ነው ያለው። ባይዘ እኔ ሊቀመንበር ካልሆንኩ ደብረጽዮን ሊቀመንበር ማይሆን ከሆነ ደብረጽዮን ራሱ ይፍረስ የሚል ይመስለኛል። በዚህ ምክንያት ወደ ከሰዓት አካባቢ ስብሰባውን ረግጦ ማውጣቱ ተሰምቷል። ትንሽ የዛቻ በጣም ማሳይቷል። አይ ቲንክ መደገፊያ ያለኝ ኢሳያስ የሚባል ወደዛ መሄድ ይችላሉ አይነት ነገር ነው። አክቹዋሊ እውነተኛ ጽሕፈት ቤታቸውም በኤርትራ ውስጥ እንጂ በትግራይ ውስጥ አይደለም። ይሄንን የሱን ተቃዋሚ ቡድን እየመራ ያለው አሁን እንደ ሊቀመንበር ዲፋክቶ ሊቀመንበር ሆኖ ስብሰባውን እየመራ ያለው ዓለም ገብረዋህድ ነው። ዓለም ገብረዋህድ ደግሞ እንግዲህ ሹመት ያዳብር እንዳንል አልሰጡትም፣ አልተሾመም እንዳንል ደግሞ እየመራ ነው። ለማንኛውም በዛው ይቀጥላል። ሊቀመንበርነቱን ይረከባል አይረከብም አናውቅም። ደብረጽዮን ግን ስብሰባ ረግጦ መውጣቱ ታውቋል። ደብረጽዮን ስብሰባ ረግጦ መውጣቱ ምናልባት የደብረጽዮን ቡድን የበለጠ የተሸነፈ ነው የሚሄደው ወይስ ደግሞ ሌላ ዘዴ አምጥቶ ብዙ ጊዜ ደብረጽዮን ሲሸነፍ ይዞ የሚመጣው የወታደሩን ክንፍ ነው። በተለይ ከኮር በላይ ያሉ ወታደሮች ናቸው ደብረጽዮንና ቡድኑን እስካሁን በህይወት እንዲቆይ ያደረጉት። ታስታውሱ ከሆነ ጌታቸው ከሁለት ዓመት በፊት አይ ቲንክ ጦርነቱ ከቆመ በወራት ውስጥ ነው ደብረጽዮን ከሊቀመንበርነት እንድነሳ ሞንጆሪኖም እንድትነሳ ጌታቸው አሰፋም ሰው ነፍሰ በላም እንድነሳ የተወሰነው። ከዛ በኋላ በፖለቲካ ሲሸነፍ የወታደር ክንፍ ጀነራሎች ናቸው ስብሰባው በመግባት በማስፈራራት በሽምግልና ነው ለመጀመሪያ ጊዜ በፓርቲ ደረጃ በሽምግልና ሊቀመንበርነቱ እንዲቀጥል ሞንጆሪኖም ከስልጣን ወርዳ ወደ ጽሕፈት ቤት እንድትመጣ ወደ ከስራ አስፈጻሚ እንድትወርድ ተደርጎ አይ ቲንክ ከሞንጆሪኖም ጌታቸው አሰፋም እንደዛ ጌታቸው ረዳን ምክትል በማድረግ የተጠናቀቀው። ባለፈውም እንግዲህ ጌታቸው ከተባረሩም በኋላ
ኮርና ከኮር በላይ የህዋትን አቋም እንደግፋለን በማለት ለዚህ ኃይል አቅም ሰጥተውታል። ያ አቅም ነው ጌታቸውም መቀሌን ለቀው እንዲወጣ ያደረገው። አሁንም ባለው ፖለቲካ ገብረዋድ እያሸነፈ ነው። እነዚህ የጦር መሪዎች ተብሎ የሚታወቁት ከህዋት ጋር እስከ ሞት ቃል የገቡ የሚመስሉት ከትግራይ ህዝብ ልቅ የነ ደብረጽዮንን አምባገነንነት ይዞ ለመቆየት የቆረጡ የሚመስሉ ጀነራሎችን ይዞ መጥቶ እንደገና ይቀይራል ወይም ደግሞ አሁንስ በቃኝ ብሎ ተሸንፎ ይሄዳል አናውቅም። እስካሁን የመጣው መረጃ ግን አካባቢውን ስብሰባውን ለቆ ረግጦ ወጥቷል ነው። ይመለስ አይመለስ መረጃው ሲኖረን የምናቀርብ ነው የሚሆነው። ሌላ አንድ አስገራሚ ነገር ተሰምቷል። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ ቀርበንላችኋል። ባለ 2 መኝታ 980,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ሌላ አንድ አስገራሚ ነገር ተሰምቷል። ጀነራል ተክለ ብርሃን ወልደ አረጋይን የምታስተውሷላችሁ የዶክተር አብይ አህመድ አለቃ የነበረ ዶክተር አብይ አህመድን ወክሎት ኢንሳ ሲቋቋም ሲመለስ ብዙ ነገር ሰራብኝ ብሎ ያባረረ ይሄንንም ከራሱ አንደበት የዛሬ 5 ዓመት 6 ዓመት ነው የሰማነው። ዶክተር አብይ ስልጣን ላይ ከወጣ በኋላ ዶክተር አብይ ደግሞ መልሶ ያባረረው ነው ባይዘው ከተባረረ በኋላ ወደ መቀሌ መሽጎ እዛው ነው በጣም ብዙ መግለጫዎችን ይሰጥ ነበር። ሁሌም የማይረሳው መግለጫው አማርኛ በመማሬ ይጸጸት ይሰማኛል። በአማርኛ ነው እሱ መግለጫ የሰጠው። ቃለ መጠይቅ አይ ቲንክ ብርሃሾው የምትለው ሴትዮ የምታዘጋጅበት ነው። አይ ቲንክ መድህን የምትባል ጋዜጠኛ የምታዘጋ በሷ ኢንተርቪው መሰለኝ እና የዛሬና ያርጋውና እነ ስዩም መስፍንም የሚቀርቡበት ሚዲያ ነው የነበረው። ሁለት ነገር ያበሳጨኛል ያለ መጀመሪያ አማርኛ መማሬ ያበሳጨኛል አለ። እንግዲህ ኢትዮጵያ ጀነራል ነው ተቋም ይመራ ነው። ሌላኛው ግን ያኔ ጦርነቱን ስንጨርስ ትግራይን ባለመገንጠላችን እና ኢትዮጵያን በማዳናችን ጸጸት ይሰማኛል አለ። ከዛ በኋላ ድምፁ ነው የጠፋው። በጦርነት መካከል ብዙ ሲያወራ አልሰማንም። አይ ቲንክ ጦርነት ላይ ወደፊት ለፊት የመጣ አይመስልም። ትላንትና በአንድ አስገራሚ ነገር ጽፎ ተተርጉሞ ወጥቷል። ወደ ሸምበል ነው የተረጎመው። ወደ ሸምበልን በማመስገን አስገራሚም ስለሆነ በጣምም ስለገረመኝ ምናልባትም ከነጌታቸው ከነደብረጽዮን ቀጥሎ ሌላኛው ጀነራል ነው ስለመመለሱ የሚያሳይ ነው። ግን አንዳንዴ ግሉንታ የሚላቸው ሞ ያስብላል። ቃል በቃል ትርጉሙን ላንብብ። እኔም ሆንኩ ማንኛውም ትግራዋይ ወደ አዲስ አበባ በመመላለሳችን አይናችሁ ደም የሚለብስና ስም በመስጠት ልታሸማቀቁን የምትሞክሩ ተጋሩ እነዚህን ቀጣይ ሐሳቦችን ላካፍላችሁ ይላል። ጀነራሉ አዲስ አበባ ነው ያለው። መቼም ያው በሰላም ጊዜ ቅንጡ ቤት ሰርተዋል። ባይዘው ሁሉም ቅንጡ ቤት አላቸው። ጌታቸው ረዳ ብቻ ነው አይ ቲንክ ቤት የሌለው ጌታቸው ባይዘው ድሃ ነው። ለማረጋገጥም ሞክራል። እነ ጀነራል ጻድቃን ቢሊዮነር ናቸው መጀመሪያው ነው። ይሄኛውም በጣም ዘመናዊ ቤት ካላቸው ጀነራሎች አንዱ ነው። ላለፉት 4 ዓመታት ከዛ ቤት ርቆ ነበረ። አሁን ሞቆታል መሰለኝ። አሁን የወቀሳ ለኛ አይደለም፣ ለብልጽግናም አይደለም፣ ለኢትዮጵያውያንም አይደለም፣ ለጠቅላላ ለተጋሩ ተቃዋሚዎቹ ነው። እኔም ሆንኩ ማንኛውም ትግራዋይ ወደ አዲስ አበባ በመመላለሳችን አይናችሁ ደም የሚለብስና ስም በመስጠት ልታሸማቀቁን የምትሞክሩ ተጋሩ እነዚህን ቀጣይ ሐሳቦችን ላካፍላችሁ ይላል። እኔም እነ ስታሊን ቁጭ ብላችሁ ስሙ። ይሰማል ስታሊን ላንተ ነው እንግዲህ መቼም በግል ምርጫዬና በህይወቴ ውስጥ እየገባችሁ ለመፈትፈት ማን መብት ተሰጣችሁ ይላል። ሀፉ ብለናል። ባለፈው አንተ በትግራይ ህዝብና በኢትዮጵያ ህዝብ ገብተህ የፈተፈትከውን ሀፉ ብለናል። ልክ ነው። ምርጫ አዲስ አበባ፣ አረካ፣ አሜሪካ፣ ዲሲ፣ ደሴ የፈለክበት መኖር ትችላለህ። እነ ስታሊን ግን ምን አገባችሁ አዲስ አበባ ለምን ይመላለሳል የምትሉት?
መብቴ ነው። መብት መች ሰጠዋችሁ ነው። አሁን ላይ ተሿሚ አይደለሁም፣ ጀነራል አይደለሁም። በገዛ ኑሮዬ ብፈልግ አዲስ አበባ ቢመጣ ብፈልግ የትም ብሄድ ምንድነው አይናችሁ የሚቀለው? ይሄንስ መብት ማን ሰጣችሁ እያለ ነው። ተጋሩ ተቃዋሚዎች እሱ እንድትሰሙ ወደዳችሁም ጠላችሁም አሁን ላይ ትግራይ የኢትዮጵያ አካል ነች ብሏል። ተመስገን። ይሄ ሃሌሉያ የሚያስብል እኮ ነው። ቤተሰብ የዛሬ 4 ዓመት ትግራይና ኢትዮጵያ አይገናኙም ያለ ግለሰብ ዛሬ ደግሞ ብትወዱም ባትወዱም ብትጠሉም ባትጠሉም አሁን ላይ ትግራዋይ የኢትዮጵያ አካል ነች። ይሄ እንግዲህ ሰይጣንን ብናገር ትክክል ነው። ይቀጥላል ጀነራሉ። የፕሪቶሪያ ውልም መገናኛ ገመዳችን ነው። ለዚህም እያንዳንዱ ትግራዋይ በሁሉም የኢትዮጵያ አካባቢዎች ገብቶ እንዲሰራ፣ ሁሉም ኢትዮጵያውያንም ወደ ትግራይ ገብተው እንዲሰሩ የማይገሰስ መብታቸው መሆኑን ዋጦት ይላል። ያወጣችሁት ሕገ መንግሥት እኮ አስቸጋሪ ነው። አንተስ ውጣሃል ወይ የሚል አይጠፋም። እኔ አልጠይቅም። እኔ አሁን የሰውን የትላንትና ታሪክ ምን ያደርግልኛል? ትላንትና ጥሩ ነው። አንድ የሰው እንደዚህ አይነት ነበረ ለማለት ጥሩ ነው። ሁሌ አንድ ደስ የሚለኝ አገላለጽ አለ። መኪና ስትነዱ የትልቁ ፊት ለፊት ያለ መስታወት ትልቅ ነው፣ ጠቃሚ ስለሆነ ነው ይባላል። ይሄ ወደኋላ የምታዩት የሚረር ምንድነው? ስፖኪዮና እቺ የኋላ መስታወት ትንሽ ነች። ለምንድነው እዛ የተደረገችው? ለሆነች ነገር ብቻ ነው የምታዩት። መንገድ ለመቀየር ስትፈልጉ፣ ፍጥነት ለማስተካከል ስትፈልጉ ብቻ ነው የምታዩት እንጂ እሱን እያየ ከነዳ ሄደ እንደ ደብረ ጽዮን ነው ገደል የምትገባው። እሱን ለጥንቃቄ ነው የምታየው፣ ግን ዋናው ፊት ለፊት ነው የምታየው። እኔ አሁን ፊት ለፊት እያየው ነው ሰውዬ የተቀበልኩ ያለሁት እንጂ ዝም ብዬ እሱን ባይማ እጄ ልጋጭ ነው። ያን የማይገረሰስ መብት ግን ገርስሳችሁት ትግራይ በትግራይ ክልል ብቻ እንድሰበሰብ ሁሉም ከአካባቢ እንዳይወጣ አድርጋችሁ ለረጅም ጊዜ አኑራችኋል። እሱ አንተ ውጣ ከሆነ ጀነራላችን የቀድሞ እንደዚህ ያልከው ነገር እኔም ተገቢ ነው። ስታልንም ዋጡት። ይሄ የማይገረሰስ መብት ነው። እንደውም ሰፋ ያደርጋል። ትግራይ ነፃ ብትወጣም ነው ነፃ ብትወጣ ኖሮም እንኳን ከአካባቢውም ከዓለምም ጋር የተሳሰረ ህይወት ነው ያላት። ተጋሩ በመረጠበት ሀገር ሄዶ እንዲኖር፣ እንዲማር፣ እንዲነግድ ሁሉም የሰው ልጆች ወደ ትግራይ መጥተው ህግ አክብሮ ፍላጎታቸው እንዲያደርጉ የምትፈቅድ ሀገር እንድትሆን ነው የምመኘው እንጂ እናንተ በምታስቡት ልክ አይደለም ይላል የቀድሞ ወዳጃችን። ትግራይ ማለት እያንዳንዱ ትግራዋይ ስለሆነ ትግራዋይ በሄደበት ሀገር ሁሉ ትግራይ አለች። ትግራይ በመረጠው ዓለም እየኖረ ክብሩና ማንነቱ ጠብቆ እሱ የሚመኛት ሀገሩ በመገንባት እንድሳተፍ የምትደግፍ የምታበረታታ ትግራይ እንጂ እግርህን በነቀልክ ቁጥር ከመዝገብ የምትሰርዝ ሀገር እንድትኖረኝ መቼም አስቤ አላቅም አልፈልግም ይላል። ይቀጥላል ማብራሪያና ትንተናውን ሲሰጥ በዲጂታል ዓለም ዘመን በአንድ አካባቢ ተሸግጦ ለመኖር ማሰብ ሲያንስ የዋህነት ሲበዛ ደግሞ ድንቁርና ነው ይላል። ደንቆሮ ብሎ ሰደባችሁ ማለት እኮ ነው። ጀነራሉ እነ ስታሊን ደንቆሮ ናችሁ ብሎ ሰደባችሁ። ይሄ ወየዋ ናችሁ ደግ ከሆንኩ አለ፣ ካልሆንኩ ግን ደንቆሮ ናችሁ። እኔ ደግሞ ድርብ ድንቁርና ነው ባይዘ ወፍራም የተደራረበ ባለብዙ ሌየር ድንቁርና ነው። እግዚአብሔር ይመስገን አንተም የዛ ድንቁርና አካል ነበርክ። ዛሬ ከዛ ድንቁርና በመውጣትህ ደስተኛ ነኝ። ደስተኛ አይደላችሁም ቤተሰቦች? ደስተኛ ከሆናችሁ እስቲ አንዳንድ ጻፍ። አይ ከነ ድንቁርናው ይሙት የሚል እኮ አይጠፋም። እንደ ደብረ ጽዮን ከነ ድንቁርናው ከእናቱ ማህፀን እስከ መሬት ማህፀን እስኪገባ ድረስ ከነ ድንቁርናው ይሄድ የሚል እኮ ጨካኝ አይጠፋም። ከድንቁርናው ሲመለስ እንኳን ደህና መጣ ብለን መቀበል ነው አለ አይደል? ባሰ ደንቆሮ ዛሬም ከግደፍ ጋር ለመስራት የሚያደገድግ የባዕዳንን ጓዳ ኩሽና የሚመላለስ ደስታ ጣቢ ብዙ አለ አይደል? ሰው እንደዚህ ሲመጣ መቀበሉ ጥሩ ነው። በዲጂታል ዘመን እንደዚህ ያለ መመለስ ጥሩ ነው። በዲጂታል ዘመን በአንድ አካባቢ ተሸግጦ ለመኖር ማሰብ ሲያንስ የዋህነት ሲበዛ ደግሞ ድንቁርና ነው። የምንፈልጋት ሀገር በዚያ በምናባዊ ዓለምም ኦር ቨርቹዋል ወርልድ የምንፈጥራት ነች። ስለዚህ ሀገር ማለት የዛ የምናባዊ የጋህዱ ዓለም መስተጋብር ውጤት ነች። ፈላስፋም እየሆነ ነው። ይህን ብለን ከሰማን የሰውዬ ወደፊት ላሰልጥናችሁ ማለት አይቀርም። እኛ ይላል እኛ እንደ አባ ጨጓሬ ትል በአንድ ሰልፍ ተሰልፈን ስለ አንድ ጉዳይ ብቻ እያስተጋባን እነዚያ ጥቂቶች በከፈቱልን መንገድ እንደ ጋሪ ፈረስ እየተነዳን እንድንኖር ማን ፈረደብን ይላል። እኔ የገረመኝ ግን አንተ ራስህ አይደለም እንደዚህ ያደረከው ነው።
ተመስገን ተመልሰሃል። እኛ እያል ግን የምትወቅሰው ማንን ነው? እኔ ያልገባኝ ነው። አንዳንዴ እኮ ጀነራሉን ማክበር አለብን። ጀነራል ነው፣ ወቀሰውም ትክክል ነው። ባይዘው ግን አንተ ማንን ትወቅሳለህ ነው? ፈረድኩኝ መጀመሪያ ይቅርታ ግን አይቀርም። በቀላሉ ፍሬቻ እንኳን ሳታሳይ ነው እንደምትገባው። አሁን እኮ ከኛ ተሰልፎ እኮ እንደው አንዳንድ ጌታቸው ረዳ እኮ ቢያንስ እኮ አፉ በሉ ይቅርታ አጥፍቻለሁ ተሳስቻለሁ መስሎኝ አንዱን አውቄ ብለዋል። ሰውዬ መቼ ነው በትግረኛ ምህረት ጠይቋል? የድንቁርና በዚህ ትእዛዝም ብሎ ነው የመጣው ወይስ ቀጥታ ከዚህ ወደዚህ ጃምፕ ነው? ይሄ ከተማ አውቶቡስ ነው ዝም ተብሎ የሚገባው። ከተማ አውቶቡስ ባስ እንኳን ትኬት ይቆረጣል። ቤተሰብ ከላ የለም። እንደው ትንሽ እንኳን አይሰቀጥጥም። እንደ ባጭጋሬ በአንድ ሰልፍ ተሰልፈን ለአንድ ጉዳይ ብቻ እያስተጋባን እነዚያ ጥቂቶች በከፈቱልን መንገድ እንደ ፈረስ ጋሪ እየተነዳን እንድንኖር የፈረደብን ማን ነው ብሎ ይጠይቃል። ጥሩ ጥያቄ ነው። አንተና ቤተሰብ አይደለምን እላለሁ እኔ። ገበሬው መሬቱን እንዳያለማ፣ ነጋዴውም እንዳይነግድ፣ ምሁሩ እውቀት እንዳያመርት፣ እንዳይሸጥ፣ ፖለቲከኛው ህዝቡ እንዳያስተዳድር ወዘተ የምትፈቅድ ሀገር እንድትኖረን ነው ምናፍቀው ነው። ያ ተመስገን ሲጠቃለል ይላል ትግራይ ማለት ህዝብ ሰው ነው። ሰው ባለበት ሁሉ ትግራይ አለች። እያንዳንዱ ትግራዋይ ደግሞ ልቡ በፈቀደው ቦታ የመኖር መብት አለው። የሚያስፈልገው ነገር የሚኖርበት ቦታ ሳይገድበው ለራሱና ለእርሱ በርሱ የሚፈጥረው ገንቢ ማስተጋብር ነው የሚል እምነት እንዳለኝ እወቁት። ከእውነት ጋር እንጣጣም ይላል። ዌልከም ወደ እውነት። ከክህደት ዓለም ከድንቁርና ዓለም እንኳን በሰላም መጣ። ጀነራል ተክለ ብርሃን ዛሬ ያነሳው ሐሳብ ግሩም ሐሳብ ነው። እንደው እኔ ሰምቼ ሳለሰማ ቀርቼ ከሆነ ሀፉ በለኝ። ይቅርታ ጠይቀ ከሆነ ስተትህን አርመ ከሆነ ከሰው ስተት ከብረት ዝገት አይጠፋም ይላል ያገሬ ሰው። አንተም ትላንትና ጨለማ ነበርክ፣ ዛሬ ብርሃን ሆነሃል። ትላንትና የሞት መልእክተኛ ነበርክ፣ ዛሬ የሕይወት መልእክተኛ መስለ መጥተሃል። ትላንት ሰይጣን፣ ዛሬ መልአክ ነው የመሰልከው። መሀል ላይ ሽግግሩ ላይ የነገርከን ነገር ካለ እኔ ካልሰማው ይቅርታ ጠይቃለሁ። ካላረክ ግን እንደው ትንሽዬ ለክብርም ሲባል ጥፋትህን እንኳን ለሌሎች ማስተማሪያ እንዲሆን ብታደርግ ጥሩ ነው። ዛሬ ኢትዮጵያ የምታጭደው ይሄ የዘረኝነት ጉዳይ እናንተ የዘራችሁት ነው። አድጎ ፍሬ አፍርቶ እያጨድን ያለ ነው። ሰው ወደ ሌላ የምታስተካከው ክስ አይደለም። ተጠያቂነት፣ ኃላፊነት መውሰድ ተገቢ ነው። አንድ ሰው ነው የሚባለው ጥሩ ሲሰራ ሲመሰገን ብቻ አይደለም፣ መጥፎ ሲሰራም ሲጠየቅ ነው። እኔ ዛሬ ለምናገረው ነገር ነገ ኃላፊነት ማልወስድ ከሆነ ሰው አይደለሁም፣ ሙሉ ሰው አይደለሁም። ተሳስቼ የተናገርኩት ነገር ካለ ሙሉ ኃላፊነት መውሰድ ነው። ያ የምናደርገው እያንዳንዱ ተግባር የሚሰጥ ጥቅም ካለ ይገባናል፣ የሚያመጣ ጣጣም ካለ ይገባናል። ከህፃናት ከእንስሳት የሚለየው ሰውን ለሰራው ስራ ተጠያቂነትም ኃላፊነትም መውሰድ ነው። ሪስፖንሲቢሊቲ ይባላል በእንግሊዝኛ። በትግርኛም እንደሚባለው እስቲ ህግደፋውያንም ተጋሩ ወንድሞቻችንም ጻፉልን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቤተሰብ የሻቢያው ጉድ
የሻዕቢያው ጉድ አስቸጋሪ ነው። ዶክተር አብይ አህመድ የት እንዳለ ሰምታችኋል? በግንቦት ይላሉ። የግንቦት 7 ካፋችን ያወጣም እንደ የግንቦት ማኒፌስቶ ብሎ ደግሞ ወንድማችን ልደቱ የበለጠ ግንቦትን እንድንወደው እያደረገ ነው። የጂ20 ሀብታም ሀገራት ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተዋል። ትናንትና በአፍሪካ መሪዎች ጉባኤ ነበር የተገኙት። የአፍሪካ መሪዎች ጉባኤ በደቡብ አፍሪካ ፕሬዚደንት ጠርነት የቀረበ ነው። እዛ የነበረው ጉባኤ አጠናቀው ወደ የሀገራቸው ይመለሳሉ ተብሎ ሲጠበቁ ጠቅላይ ሚኒስትር በዚያው በጂ20 ስብሰባ ተሳትፈዋል። እዛም ንግግር አድርገዋል። ንግግራቸውንም በተለያዩ መንግስታዊ መገናኛ ብዙሃን ተለቋል። እሱ እንድትከታተሉ እጠይቃለሁ። ከዛ ጎን ለጎን ግን ከአገሪቱም ፕሬዝደንት ጋር በሁለትዮሽ ግንኙነት ተገናኝተው አውርተዋል። በጣም ግሩም ውይይት ነው። በተለይ ከራማፎሳ ጋር ያደረጉት ውይይትም በማህበራዊ ሚዲያ ተለቋል። ከሳቸው ቀጥሎ ደግሞ በቡድን 20 ጉባኤ ጎን ለጎን እንደገና ውይይት ያደረጉት ከዓለም የገንዘብ ድርጅት በተለምዶ IMF ብለን ከምንጠራው ዋና ዳይሬክተር ክሪስታሊን ጋርም በዓለም አቀፍ ኢኮኖሚ አዝማሚያዎች ላይ በኢትዮጵያ የኢኮኖሚ ሪፎርም ጉዳይ ላይ ዘላቂና አካታች እድገትን በመደገፍ ጉዳይ ላይ ያለውን ትብብር ለማጠናከር በሚቻልባቸው ሁኔታዎች ላይ መወያየታቸውን በግል ማህበራዊ ገጻቸው አስቀምጠዋል። ለዓለም አቀፍ የገንዘብ ድርጅት የዘላቂ ግንኙነት ምስጋናቸውንም አቅርበዋል። የጋራ ትኩረታቸውንም ለመፈጸም መነሳሳታቸውን አድንቀዋል። እንግዲህ የIMF ኢትዮጵያ ሪፎርም ካመጣች በኋላ በየዙሩ ከፍ ያለ ድጋፍ በማድረግ የምታወቅ ተቋም ነው። ላለፉት 4-5 ዓመታት ከፍተኛ አለመግባባት ውስጥ ተገብቶ በከፍተኛ ድርድር ካለፈው ዓመት ጀምሮ የተስማሙትን ፈንድ መልቀቅ ጀምሯል። ይሄም ወደ ላቀ ደረጃ ይሄዳል ተብሎ ይጠበቃል። ከሳቸው ቀጥሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ውይይት ያደረጉት ከአዲሱ የአፍሪካ ልማት ባንክ ፕሬዚደንት ዶክተር ሲዲ ጋር ነው። እንደምታውቁት የአፍሪካ ልማት ባንክ ለኢትዮጵያ አየር መንገድ ማስፋፊያ ግንባታ $10 ሚሊዮን ይሰጣል ተብሎ የሚጠበቅ ነው። ከሳቸው ጋርም በተለይ ከዶክተር ሲዲ ኡልታ ታይ ጋር ተገናኝተው መወያየታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ገጻቸው የለጠፉት። ውይይታቸውንም ዋና ሀሳብ ባንኩ በመላው አፍሪካ አካታች እድገት እንዲኖር የሚያደርገውንም ወሳኝ ሚና በሚያጠነክር መልኩ ተወያይተናል ያሉት። ሌሎችም የጎንዮሽ ውይይቶች ይደረጋሉ። በውይይታቸው የውጭ ጉዳይ ሚኒስትርን የገንዘብ ሚኒስትርን ጨምሮ ከፍ ያለ ልዑካቸውን ይዘው ነው የተገኙት ጠቅላይ ሚኒስትሩ። እንግዲህ በጣም ግሩም ውይይት እንደሚሆን እንደዚህ አይነት የዓለም መሪዎች በተለይ ሀያላን ሀገራት መሪዎች በመሰብሰባቸው የሚገኝ አጋጣሚ መጠቀም ለሀገራችን የሚበጅ ጠንካራ ነገሮችን ማድረግ ተገቢ ነው ብዬ አምናለሁ። ተስፋ አደርጋለሁ በዚህ ጉባኤ ላይ አንዱም የኢትዮጵያና የኤርትራ ግንኙነት እንደሚነሳ፣ አሁን አንዣቦ ያለው የጦርነት ጉዳይም እንደምነሳና ኢትዮጵያ የዲፕሎማሲ ድል ሸምታ እንደምትመለስ የትብብር የኢንቨስትመንትና ኢኮኖሚ ድሎችንም ሸምታ እንደምትመለስ አልጠራጠርም። እኔ ግን የህግደፍ ሰውዬ ግን መቼ ነው የሚሰበሰበው? የግብፅ ጓዳ ብቻ ነው የሱ ስብሰባ? 5 ቀን 6 ቀን ሄዶ ግብፅ ሳሎንና ጓዳ መመላለስ ብቻ ነው? እንደው የዓለም መሪዎች በሚሰበሰቡበት አይሰበሰብም? እንደው የት ነው የሚሰበሰበው? እንደው ቀዳማዊት እመቤትም አትሄድም ከሱ ጋር? ልዑክ አይሄድም ከሱ ጋር? እኔ የኤርትራ ባለስልጣን በጣም የሚያሳዝነኝ እንደ ብርቅዬ እንስሳ ከሀገር የማይወጡ። አሁን የኤርትራ ግብርና ሚኒስትር ከተሾመ ከኤርትራ ወጥቶ ያውቃል? ለነገሩ ግብርና የለም ምን ሰራ ይወጣል? ቀዳማዊት እመቤት እንደ ሌሎቹ ቀዳማዊት እመቤት አትባልም። ነገር ወጥታ አታውቅም እኮ። እኔ ባለፈው ያገኘኋት ጊዜ የሚቆጨኝ ያን አለመጠየቅ። ምን ይሰማሻል? የሌሎች ፕሬዝደንቶች ምስቶች እያንዳንዱ ጉባኤ ሲኖር ይሄዳሉ። አንቺ ይኸው 40 ዓመት የአንድ ፕሬዝደንት ምስት ተብለሽ ከኤርትራ ሳትወጪ ኢትዮጵያ ነበረች፣ ኢትዮጵያ ተወለደች፣ ኢትዮጵያ አደገች፣ ተገነጠለች። ከዛ በኋላ ግብፅ እንኳን አታውቅም። ግብፅ፣ ሱዳን እንደ ሀገር የአንድ ሀገር መሪ የአፍሪካ መሪዎች በሚሰበሰቡበት የማይገኝ፣ የዓለም መሪዎች በሚሰበሰቡበት የማይገኝ፣ የአፍሪካ ህብረት ስብሰባ አይገኝ፣ የኢጋድ ስብሰባ አይገኝ። አለቃው ግብፅ ትጥራ መሮጡ 3 ቀን 7 ቀን። ለማንኛውም አሁን ባለው ሁኔታ 2 ምርጫ ብቻ ቀርቦለታል
ለኢሳያስ አፈወርቂ ሁለት ምርጫ ብቻ። አንደኛው ምርጫ አሰብን የሚያካትተውን ይሄ ጥያቄ ትንሽ ከበድ ሊል ይችላል ለኤርትራውያን፣ ለግደፋውያን ግደፋውያን ኤርትራውያን አይመለከትም። ይሄ ቀና ልብ ያላቸው በጉርብትና የሚያምኑ ሰጥተው በመቀበል የሚያምኑ አብሮ በመስጠም ሳይሆን አብሮ በማደግ የሚያምኑ የሰውን ለሰው የሚመልሱ የራስን ለራስ የሚጠቀሙ ኤርትራውያን አያካትትም። ስግብግቦችን፣ ሌቦችን ህግደፋውያን ግን ያካትታል። ሌባ ሌባ ነው። ሌባን ሌባ ካላሉት አሰብ የኔ ነው ይላል እንደሚባል ማለት ነው። ለዚህ የሌቦች ስብስብ መሪ ሁለት ምርጫ ቀርበዋል። አንደኛው አሰብን የሚያካትተውን ደቡባዊ ቀይ ባህር ለእውነተኛ ባለቤቶች ለኢትዮጵያውያን በሰላማዊ በህጋዊ መንገድ ማስረከብና የባከነ ጊዜ ላይ እየኖረ ያለ በመሆኑና ስልጣኑንም በጣም ስለሚወድ ቀሪን ስንት ዓመት እንደሆነ እግዚአብሔር ብቻ የሚያውቀው በሚወደው እንደ ጡጦ ሲጠባ ባደገው ተጣብቆ መኖርና መሞት በሚመኘው ወንበር ተቀምጦ መኖር ምርጫ ኤ ነው። ምርጫ ቢ አሻፈረኝ ካለ የሚከፈትበትን ከቦ የማናገር የሚመጣውን ዱላ ተቀብሎ በዚህ በስተርጅና ወይ መሰዋት ወይ መማረክ። ከዛ ሶስተኛ ምርጫ ነው። በረሃ ይወርዳል ብላችሁ ታስባላችሁ? በዚህ አቅሙ ጠቅላይ ሚኒስትር አንዴ ያወራው ነገር ትዝ ይለኛል። ጦጣዎች የሚሞቱት አርጅተው አይደለም፣ ያረጁና በወጣትነት የዘለሉትን ጉድጓድ አርጅተው የሚዘሉ ስለሚመስላቸው እየዘሉ በብዛት የሚሞቱት ጦጣዎች እንደዛ ነው። ይሄም ሰውዬ እንደ ጦጣ ሳህለ በረሃ ገባለሁ ናቅፋ ተራራ ስር ይደበቃለሁ ይላል አይመስለኝም። እኔ ወይ ነጭ ያበልባል ወይ ደግሞ እንደነ ስዩም መስፍን ይሰዋል ብዬ ነው ማስበው። ከዚህ ውጪ ያለው አማራጭ የለውም፣ ሌላ አማራጭ የለውም። ይሄም አማራጭ የመጀመሪያው አማራጭ ሰዓት እየቆጠረ ነው። ጠቅላይ ሚኒስትሩ ባለፈው በፓርላማ እንዳነሱት በፍጥነት ካልተመለሰ ይሄም እድሜው ሰዓቱ አልፎ ወደ እርምጃ የሚያስወስድ ነው። በዚህ አጋጣሚ ተስፋ አድርጎት የነበረው ጽምዶም ፈርሷል። ይሄንን ስናቀርብ በደስታ ነው። የሻዕቢያና የህወሓት ክንፍ ኢትዮጵያን ለማተራመስ ያልተቀደሰ ህብረት ያልተቀደሰ ጋብቻ ስሙን ጽምዶ ብለውት ጀምሮ ነበር። ስለዚህ ጽምዶ ላይ ይከራከራሉ። ጽምዶ ማለት መጠመድ ነው። አንዳንዶች ጽምዶ አይደለም የጌታና የሌሎ ነው ይላሉ። አንዳንዶች ደግሞ የጌታና የሌሎም እኮ ጽምዶ ነው። በዚህ ላይ አይ ቲንክ ማን እንዳለ አላውቅም። የገበሬና የበሬ ራሱ ግንኙነት ጽምዶ ነው። በሬና ገበሬ ተጠምደው ነው የሚሰሩት፣ ግን ልዩነቱ ይለያያል። የህወሓትና የሻዕቢያ ጽምዶም እንደዛ ነው። ሻዕቢያ እንደ ገበሬ ነው፣ እንደ ሰውየው ነው አክት የሚያደርገው። እነዚህ በሬዎች ናቸው የኛዎቹ ማለት። እንደዛም ሆኖ ግን ያም ጽምዶ አብሶሉትሊ ፈርሷል ብለው ደፍረው ላይ ይናገሩ ይችላሉ። ህወሓት ከጽንፈኛው ፋኖና ከኦነግ ሸኔ ጋር ህብረት ወይም ጽምዶ ለመመስረት እየሰራ ነው። በጦርነት በጀት እጥረት እየታመሰ የሚገኘው ህወሓት የተፈለገውን በጀት የማቅረብ እድሉ አናሳ በመሆኑ ምክንያት ነው የወደቀው እንጂ ሐሳቡ ከሻዕቢያ ይልቅ ከነዚህ ኃይሎች ጋር ለመፍጠር ነው በጣም እየጣረ ያለው። ጽንፈኛው የአማራ ፋኖ ከኦነግ ሸኔ ጋር በድብቅ የነበረው የጥፋት ግንኙነትን በገሃድ በመውጣቱ በቅንጅት ለመስራት መስማማታቸውን የሚገልጽ መግለጫ ለማውጣት ጫፍ ላይ ደርሰዋል። ከሰሞኑ መግለጫ እንደሚያወጡ ይጠበቃል። ከዚህ መግለጫ በኋላ የዚህ የሻዕቢያና የህወሓትም የጥፋት ጋብቻ በይፋ ይፈርሳል ማለት ነው። እነዚህ የጥፋት ኃይሎች ፈርሰው ፊት ለፊት ለብቻቸው ይገጥሙናል ማለት ነው። ይሄ ምናልባት እነዚህን ተስፋ አድርጎ ለሚጠብቅ መርዶ ቢሆንም ለኢትዮጵያና ለኢትዮጵያን ግን የምንጠብቀው ጉዳይ ነው። የጋራ ጠላት ስላለ ብቻ ተጣብቃ አትኖርም። የጋራ ጥቅም ወይም የጋራ ዓላማ ነው የሚያሰባስበው። ብዙ ጊዜ የጋራ ጠላት ሲኖር ትሰባሰባለህ፣ ግን በጣም ጊዜያዊ ነው። የጋራ ጠላት አሰባሳቢ ኃይል አይሆንም። የጋራ ግብ የጋራ ዓላማ የምታሳካው ነገር ነው። ሸኔና ፋኖ የጋራ ዓላማ የላቸው፣ አንዱ የአንዱ ጠላት ነው። የጋራ ዓላማቸው አብይ ነው፣ ጥላቻቸው አብይን ስለሚጠሉ አንድ ሊሆኑ ይችላሉ፣ ግን ደግሞ ሌላ ግብ የላቸውም። ወያኔና ፋኖም እንደዛ ናቸው። አንዱ አንዱን የሚበላ ነው። አሁን ላይ ያልተበላሉት የጋራ ጠላት ብለው የሚያስቡ ስላላቸው ህግደፍም የነሱ
አለቃ ቢሆንም ተመሳሳይ ነገር የላቸው። ሁሉም ግባቸው በጣም ተቃራኒ ነው። አንዱ አንዱን በልቶ የሚያሳካ ግብ ነው ያለው። ይሄንን ምናልባት መረራ ጉዲና ብዙ ጊዜ የማይታረቁ ህልሞች ይላል። የማይታረቅ ፍላጎት ነው ያለው። አንዱ የመጨፍለቅ ነው፣ አንዱ የመገንጠል፣ አንዱ ወደ ቀኝ ነው፣ አንዱ ወደ ግራ ነው፣ አንዱ ወደፊት የሚፈልግ ነው፣ አንዱ ወደ ኋላ የሚፈልግ ነው። አሁን ላይ ለጊዜው አንድ ለመሆን የሚያደርጉት ጥረት የሚያሳየው ሁሉም መፈሩት አካል አለ። ልናልቅ ነው፣ ልንበላ ነው፣ ልንከስም ነው ይላሉ። ህግደፍም መክሰም ይፈራል። በአብይ መንግስት ከስማለሁ ብሎ ነው የሚፈራው። ይሄንንም ከመግለጫው እንሰማለን። የህግደፉ ግንባር ማስታወቂያ ሚኒስትር ብሎ ራሱን የሚጠራው ግለሰብ የማነ ገብረ መስቀል ተብየው በብቸኛ የትዊተር ተጠቃሚ በኤርትራ ይሄንኑ ነው ያብራራው። እሱን ወደ ሶስት ዳቸዋለሁ። ህግደፍም የምንፈራው ልበላ ነው። ስለዚህ ከሸኔ ጋር ከወያኔ ጋር ሊጣበቅ ጽምዶ ሊፍጠር ነው። ወያኔም ልበላ ነው። ከኢሳያስ ጋር ሊተባበር ነው። ሸኔም ብቻን አልቻልኩም፣ በፊትም ከዳት ጋር ሞክሯል። አሁን ከህግደፍና ከፋኖ ጋር ሊተባበር፣ ፋኖም አልቻልኩም ሞክሯል። ፋኖ ባይዘ ሲጀምር ማንንም አልፈልግም ብሎ ነበር የጀመረው። እንደ አረፋተን ተክትኮ ቀሳለ እንጂ እሱም አሁን ስላልቻልኩ ሰሜናዊ በሚል ልምጣን ሁሉንም የሚያሰባስበው ኃይል ሊበላ ነው። እንደው የሆነ ተአምር ተፈጥሮ ይሄ ሊበላቸው የነበረው ኃይል ብነሳ በማግስቱ ነው ጠሽጠሽ የሚጀምሩት። አብረው አንድ ሌሊት የማያድሩ ናቸው። ባይዘው ጅቦች ናቸው። እንደ ጅብ ጎን ለጎን እንጂ የሚሄዱት የምተማመኑ አይደለም። በፍጹም አብረው የሚተኙ አይደለም። የህግደፉ አፈቀላጤ አንድ ነገር ጽፏል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። የህግደፉ አፈቀላጤ አንድ ነገር ጽፏል። ቃል በቃል አንብበው መጀመሪያ ደስ ይበላችሁ ህግደፋውያን። የእናንተን አለቃ ጽሁፍ ቃል በቃል ስለማነብ የኢትዮጵያ ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነፃነት የመቀልበስ ፍላጎትን በግልጽ አሳይቷል ብሏል የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል። እኔ በየቱ ጋር ኢትዮጵያ እንዳሳየች አላውቅም። አንድ ማልስማማው በትጥቅ ትግል አይደለም ያገኛችሁት። በትጥቅ ትግል ሀገር መሆን አይቻልም። በጉልበት ሀገር መሆን አይቻልም። ዲፋክቶ ስቴት መሆን ነው የሚቻለው። በጉልበት ሶማሊያላንድን መጨፍለቅ አትችልም። አሁን ሶማሊያላንድ ግን ይኸው ከናንተ የተሻለ ምርጫ እያደረገች፣ ከናንተ የተሻለ ኢኮኖሚ ኖሯት፣ ከናንተ የተሻለ ገቢ ኖሯት፣ ከናንተ የተሻለ ስልጣኔ ኖሯት ሀገር አይደለችም። ለምን? እውቅና አልተሰጣትም። እናንተም እንደዛ ሆናችሁ ጥጋችሁን ይዛችሁ ነበር የምትኖሩት። የኢትዮጵያ መሪ ነኝ የሚል መለስ በነበረ ጊዜ ቀድሞ ስለሰጣችሁ ነው። በትጥቅ ትግል የምትለዋን አልስማማም። ከዛ ውጭ ግን ኢትዮጵያ ውስጥ አሁን የኤርትራን ሉዓላዊነት አልቀበልም መንግስት አይቻላቅም። በዚህ እኔ ኤርትራውያን ከኢትዮጵያ ጋር አንድ መሆን አንፈልግም ካላችሁ ይመቻችሁ፣ መንገዱን ጨርቅ ያርግላችሁ። በዚህም ምንም የኔም ጀነሬሽን ከኔ በኋላ ጀነሬሽን ብዙም ስለ ኤርትራ ሜሞሪ የለው። ሀገሩናችሁ ነው የምናውቀው። ሜሞሪያችን ምንድነው? የተዘረፍነው ነገር አለ ነው። ሌባ አመራር አለ እናንተ ጋር ነው። ጉጉትም የለም። ብዙዎች ድሮቹ ሰዎች ትልልቆች አባቶቻችን ይፈልጋሉ ልትሉ ትችላላችሁ። አሁን ላይ ግን እንደዚህ አይነት ነገር የለም። ኢትዮጵያዊነት ተፈልጎ ተለምኖ የሚመጣ እንጂ ወደ ኤርትራዊነት በግድ የምናመጣው አይደለም። አንድም ኢትዮጵያዊ ኤርትራን ለመጨፍለቅ የሚዋጋ የለም።
መዋጋት አንፈልግም። መዋጋት ከፈለግንም ንብረታችንን ለማስመለስ የተሰረቅነውን ለማስመለስ የተዘረፍነውን ለማስመለስ ይሄ ደግሞ ወግ ነው። ይሄ ደግሞ ባህላችን የታሪካችንም እሱ ነው። ተዘርፈን እንቆይም ነው። ከዛ ውጭ ግን መንግስት ያወራ ሰምቼ አላውቅም። ለምን እንደምትቃዡ አላውቅም። የማነ ለምን እንደምትቃዥ አላውቅም። በዚህ የማነ ሽሩድ መሪዎች መካከል አንዱ ሽሩድ መሪ ነው። በተወሰነ መልኩ ከህግደፍ መሪዎች ትንሽዬ ማሰብና ማመዛዘን የሚችል መሪ አንዱ እሱ ነው። ማንበብ የሚችል እንግሊዝኛ ጠንከር አድርጎ በመጽሐፍ ብቻ እውቀት ያለው ይመስላል እሱም። እኔም በኤርትራ በነበረኝ መመላለስ ባይዘ በእያንዳንዱ ዙር 2-3 ያገኘሁት ባለስልጣን እሱ ነው። ኢዚሊ አክሰሰብል ነው፣ ግን ለተንኮል ነው። አሁን ላይ ሳስበው ያ ሁሉ ቀረቤታም ለተንኮል ነው። ከየት እንደሚያመጣ አላውቅም። ይሄን ክስ አንዳንድ በራሳችሁ የፈጠራችሁት ክስ እንቅልፍ ነስቷችሁ እየረበሻችሁ ነው የሚያድረው ማለት ነው። እዚህ ውስጥ ያላችሁ ኢትዮጵያውያን ኤርትራ ወደ ኢትዮጵያ እንድትጠቃለል የምትፈልጉ ኦፍኮርስ አብን መግለጫ ወጥቷል፣ ጥያቄ አንስቷል። ጥያቄን ያነሳው እንጂ አስመራ ከኢትዮጵያ ከተሞች አንዱ ትሁን የሚል የለም። ሀገራችን ነው። ምርጫ ቢሰጥ ህዝቡ ይመርጣል ብዬ አስባለሁ። ከመጣችሁ ግን ሀገራችንን የማሳደግ ኃላፊነት ስለምንወጣ አዲስ አበባ ላይ ያያችሁትን ኮሪደር ልማት አስመራ ላይ እናደርጋለን ምርጫ ስለሌለ። ከዛ ውጭ ግን አንፈልግም ካላችሁ መንገዱን ጨርቅ ያገርላችሁ ነው። ጉዳያችን ከነሱ ከወደባችን ጋር እንጂ ከናንተ ነፃነት ጋር አይደለም። አላችሁ ሶስተኛ ኢትዮጵያውያን ናችሁ። እነሱ ከኛ ጋር ካልሆኑ መጥተው ነው ጎረቤትም ከሆናችሁ መከተል መብታችን። ሰላም ነው የምንፈልገው፣ ሰጥቶ መቀበል ነው የምንፈልገው። የኔ የሆነው የኔ ብቻ ያንተ የሆነው የኛ የምትለው ነው ስግብግብነት ነው የማንፈልገው እኛ። የኤርትራ አመራር ብዙ ጊዜ ምንድነው የሚለው? ኤርትራ ለብቻዬ ኢትዮጵያ የጋራዬ ነው። የኤርትራ ኢትዮጵያ አመራር ደግሞ አሁን ደቼ ብላ ነው ያለው። ትሰጣለህ ትቀበላለህ ነው የምትሰጠው። ብዙ ነገር የለህም፣ የዘረፍከው መልስ ነው። ከዛ ውጭም ይሄኛው የማነ ምን እንደሚያወራ አላውቅም። እንደዚህ ባጭሩ ልናገር እሱ ያለውን ላንብብላችሁ። የኤርትራ ማስታወቂያ ሚኒስትር የማነ እንዳለው የኢትዮጵያ ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችው ነፃነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ለመቀስቀስ እየጣረ ነው ብለዋል። የብልጽግና ፓርቲን ከሷል። ለዚህ ችግር መፍትሄ በቅን ልቦና ዓለም አቀፍ ሕግን፣ የጎረቤት ግዛት አንድነት ሉዓላዊነትን ማክበር ነው ያለው የማነ። ፕሬዝደንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመት በፊት በአስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ፣ ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፋው የነበረው ቀጠናዊ መረጋጋትና ትብብር አክሽፎታል ስሉ ነው የከሰሰው። የማነ ያይዞም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜት ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ብለዋል። ተመስገን ነው። አሁን ጽምዶ ያላችሁ ሰው አሁን አንዱም እኮ ቅድም ያለ ሰው ይሄ ዶክተር አብይና በተስፋፊነት ነው የከሰሳችሁ ያላችሁት። ተስፋፊነት ይለምልም ባይዘው አሜሪካ ተስፋፊ ሀገር ነች፣ ይለምልም ነው የሚባለው። አሁን ዶክተር አብይ ተስፋፊ ከዚህ በላይ ተስፋፋ አቅም ኖሮ ጅቡቲን ባስመለሰ ይቀልዳል እንዴ? ግን አይገርም። ባለፈው አለቃው ኦነግነት በኦነግነት ከሰሰ። ምንድነው ይሄ? ምንድነው በኩሽነት ሰሜኖችን ትቶ ለብቻው ሌላ ሀገር ሊመስለው በማነስ ከሰሰ። አሽከሩ ሮቦቱ የማን ደግሞ ምንድነው ነው በተስፋፊነት ከሰሰ። አይከብድም አንድን ሰው በሁለት መልኩ መክሰስ፣ ለዛውም ተቀራራቢ ባለው ምንድነው ተቃራኒ ማለት ነው። አንድን ሰው ብርሃንም ይወዳል ጨለማም ይወዳል፣ ሞትም ይፈልጋል ህይወትም ይፈልጋል እንደማለት ነው። አንድ እንደሰረኝ ቀይም ነው ብለህ ከሰ ጥቁር ነው ብለህ እንደመክሰስ ማለት ነው። አይሆንማ። ይመጣል ለቤተሰብ እንደዛ። እግረ መንገድን የሰላሙ ስምምነት በኢትዮጵያ በኩል በዝርዝር አልተገለጸም። የስምምነቱ ኢትዮጵያ በዘመን በታሪክ በመጥባጭነት አትታወቅም። ባይሆን ኤርትራ ናት በመበጥበጥ የምትታወቀው። ባይዘው ከአሸባሪዎች ጋር ኢሳያስ አንሶላ ሲጋፈፍ የኢትዮጵያ ሰራዊት በየሀገሩ እየዞረ መስዋዕት እየከፈለ ነው ቀጠናውን ሲጠብቅ ነበር። እኛ የአፍሪካ ህብረት መቀመጫ ሀገር ነን፣ የኢጋድ መስራች ነን፣ የዩኤን መስራች ነን፣ ሰላም አስከባሪ ህዝቦች ነን። ዛሬ ሶማሊያ ውስጥ የኛ ሰራዊት በሺዎች የሚቆጠር ካምፕ ሰርቶ 60% የሶማሊያ ምድርን ሸፍኖ ሞቃዲሾ ከተማን ቤተ መንግስት እየጠበቀ ያለው የሰራዊት ነው። የነ ሰራዊት ነው። የኤርትራ ሰራዊት ከሻቢያ ከማን ነው? አልሸባብ ከአልሸባብ ጋር አልጋ ሲጋፈፍ የሚውለው ቦምብ ሰጥቶ ሲያስታጥቅ
የዓለም ማዕቀብ ላይ የተከመረበት በበጥባጭነቱ ነው። ከግብፅ ጋር እንኳን ስንት ተጣልቶ ስንት የተታረቀ ከሰላም የማይሆንለት ከሳሽ ሆኖ ሲቀር በጣም ነው የሚገርመኝ። ይሄን የምታምኑ ጉግማንጎች በጣም ነው የምትገርሙኝ። ኢትዮጵያን በበጥባጭነት ለመክሰስ ሞራል ከየት እንደሚመጣ አላውቅም። በየትኛው መጽሐፍ እንዳነበብክ አላውቅም። የትኛው ታሪክ እንደሚያስረዳ አላውቅም። ፎር ዛት ማተር አንተ ኢሳያስን ከጉድጓድ ውስጥ ያወጣውን የሰላም ጥሪ ያቀረበው የኢትዮጵያ ጠቅላይ ሚኒስትር መሰለኝ። ለተደረገው የሰላም ስምምነት የአንበሳውን ድርሻ የመጀመሪያ የሹመት ቀን ላይ የሰላም ጥሪ በማቅረብ በድፍረትና በጀግንነት አስመራ በመሄድ ያበሰረው። ለዚህም የዓለም የሰላም ኖቤል ሽልማት የሰጠችው ዶክተር አብይን መስሎኝ ዛሬ አንተ እዛ አዳሎ ጉድጓድ ውስጥ ሆነ G20 ስብሰባ የተሳተፈ ያለው ጠቅላይ ሚኒስትር መስሎኝ የዓለም አቀፍ ተቋማትን እያስተናገድን ያለው እኛ መስላል። በዓለም ላይ ሶስተኛዋ የዲፕሎማቲክ ከተማ የምትባለው አስመራ ሳትሆን አዲስ አበባ መስሎኝ። አስመራ የድህነት መቀመጫ፣ የዓለማደግ መቀመጫ፣ የጨቋኝነት መቀመጫ የዓለም አቀፍ አንድ ተቋም ያሳየኛል። እምበስ እንኳን ረባ ቤት የማይሰራበት አንድ የንጆ ሄዶ ኮርተር የለበት ራሱ ቤተ መንግስት እኮ መንጌ የሰራው ነው። ኃይለ ሥላሴ የሰሩት ቤተ መንግስት እኮ አውሮፕላን ጣቢያችሁ እኮ ያሰራ ነው። አስመራ ውስጥ ጥቅም ላይ የሚውለው 90% ህንጻ መኖሪያ ቤቶች እኮ የሚገርማችሁ እኮ በማህበር በመኖሪያ ቤት ደርግ የሰራው መኖሪያ ቤት እኮ ነው ያለው። አዲስ ቤት እኮ ተሰርቶ አያውቅም። አዲስ ቆርቆሮ እኮ ተገዝቶ አያውቅም። አዲስ ቀለም ተገዝቷል። ኦፍ ኮርስ ቀለም ተገዝቷል። የመንገድ የርዜብራ ባለፈው የተሰራው አዲስ ቀለም ነው። ባይዘ 27 ማብራት ተቀይሯል። ከዛ ሰው የተነበረው ማብራት እመኛ ነው። አባቶቻችን የገነቡበት ከተማ ላይ የኖር ቀለም ሳትቀይር ነው ደግሞ ከኢትዮጵያ ጋር ተሳፈጣለህ። እኔ እንደው አንዳንድ እኮ ጊዜና እኔ ሉዓላዊነት ብላችሁ ህዝባችሁን ለማነሳሳት የምትፈልጉት ነገር ትችላላችሁ። ኤርትራዊ ክቡር ማንነት ብለህ ጨፍር። እኔ ምን ቸገረኝ? ታቱ በታቱን ምን ቸገረኝ? እኔ ባንዲራ ከማውለብለብ አልፈ የውስጥ ልብስ አድርገህ የትራስ ጨርቅ አድርገህ ተጠቀም። አይመለከተንም። እኛ የሚመለከተን አንድ ጉዳይ ነው። የቀይ ባህር ድንበር ነው። አሰብ የግላችን ነው። አሰብ የኛ ነው። አሰብ የኢትዮጵያ ነው። አፈሩ ራሱ ኢትዮጵያ ነው የሚሸተው። ውሃው ኢትዮጵያ ነው። አንድም ኤርትራዊ ቀለም የለውም። ኖሮም አያውቅም፣ ወደፊትም አይኖርም። ለዚህ ነው የበደላችኋት። ሰው የማይኖርበት ባዶ ከተማ ይኖር። ለዛ ለምን አይገባችሁም፣ አይመለከታችሁም። ለዚህ ነው አንድም ስራ ያልሰራችሁት የእናንተ እንዳልሆነ ያውቃል። ታውቃላችሁ። የዘረፈ ሌባ ከታየ ፈጣጣ አይሆንም። እንደናንተ የጎረቤት ሌባ ይባላል። ካዩኝ ይስቃለሁ፣ ካላዩኝ ይሰርቃለሁ ነው። ኢሳያስ ግን ካላዩም ካዩኝም ይሰርቃለሁ ነው እንዴ? በቃ ተይዘሃል። 30 ዓመት እንደምንም ብለሃል፣ ተይዘሃል። በቃ ማብራት ላይ ካበራ እጅ ወደ ላይ ነው የምትለው። አይ ትቻለው ነው የምትለው። ካልሆነስ እንደሚሆን ነው የምናረገው። ሰው ያለ አማራጭ ሁለት ነው፣ ወይ መስጠት ወይ መሰቃጨት ነው። መስጠትም ሳትፈልግ ቀርተህ ፍርሃትም ሲያንቦቀብቅህ 10 መጮህ የለብህም፣ ወይ ዝም ማለት ነው። አይመጡም አይችሉም ትላለህ። ኦኬ ሲባል እየመጡ ነው ሊበሉኝ ነው ትላለህ። ጀግናኝን ካል ጀግና በጉልበት ወስጃለሁ ዝም ማለት ነው። ምን ያንቀጠቅጣል? አሁን እዚህ ውስጥ ያላችሁ ኤርትራውያን አላችሁ ወይ ግደፋውያን ኑ እንጨርሳለን ምናምን። ታዲያ ምንድነው ምናምን ታገሷ ትንሽ። ምንድነው መጮህ? ልንነጠቅ ነው? ልንወሰድ ነው? ክቡር ማንነታችን ልዘረፍ ነው? ሉዓላዊነታችን ማን አለ? ምን ያለው ምን አይችልም አሉ። ፈርታችኋል? አትፍሩ። እስቲ ጻፉልኝ ቤተሰብ አትፍሩ በሉ። እሺ ለፍርሃት ምን መድኃኒት አለው? ለራስ ምታት እኔ ታይለን ጥሩ ነው። ለዚህ ለእናንተ ፍርሃት ምን እንስጣችሁ? 3 ኩባያ ከቀይ ባህር እናጠጣችሁ። እናንተ ጋር ያልጠጡት ጨውን ከቻላችሁት ምርጥ አሳ ነው ያልተጠቀማችሁበት ተከምሮ ያለው ብሉት። እሱን አሳ ፍርሃት የሚቀንስ ከሆነ ምን እናድርግኛ? አሰብ ስንጠይቅ ፍርሃት፣ ሰላም ስንጠይቅ ፍርሃት፣ አንድነት ስንጠይቅ ፍርሃት፣ ኢኮኖሚ እድገት ስንጠይቅ ፍርሃት። እንዴ ኮቪድን በማስክ ተከላከሉ። የእናንተን ፍርሃት በምን እንከላከል? አትፍሩ፣ መልሱ። ድል ለኢትዮጵያ።
ሞት፣ ውርደት፣ ሽንፈት ለጠላት። መልካም ጊዜ